አብ ወልድ መንፈስ ቅዱስ አንድ ነው እያልኩ ነው። የቱ ጋር ነው እንደዛ? ምንም የሚለያቸው ነገር የለም። ምንም የሚለያቸው ነገር የለም። ቁም ነገር የለም። ይኸውልህ ማወቅ ስለማትፈልግ ነው እንጂ በጣም ሙሉ መጽሐፍ ባይብል ሁሉም አዲስ ኪዳን ማንበብ ትችላለህ። ብሉይ ኪዳን ላይ ራሱ እኮ ተነግሯል አይደለ? ስለ ኢየሱስ አስቀድመው ተናግረዋል እኮ ነቢያቶች። ምን ብለው ተናገሩ? ዮሐንስ ተናግሯል እኮ መጥምቁ ዮሐንስ ተናግሯል እኮ። አላገኘውም። አሁን ኢየሱስ አምላክ መሲሁማ እንደሚመጣ ግልጽ እኮ ነው፣ ጥያቄ የለውም። መሲህ እንደሆነ ለምሳሌ ዮሐንስ 10:24 ላይ መሲሁ ማን ነው ታዲያ? መሲሁ ክርስቶስ ነው። መሲሁና አምላክ ይለያያል። መሲሁ እኮ መሲህ ነው። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው የተባለው። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ነው ያለው። ኦኬ፣ ጌታ ሌላ አለ። ጌታ አምላክ የአባቱን የዳዊትን ዙፋን ነው የሚሰጠው። የተወለደ ወንድ ልጅ ይሄን ነው መጽሐፉ የሚለው። ኖ አይ ግዴታ እኮ እንትን ማለት አለብን ማለት አይደለም፣ ግን ኖርማሊ እንደዚህ አይነት ዲቤት ውስጥ መግባት አልፈልግም። ባይዘይ እኔ አልፈልግም። ዲቤት እኮ አይደለም ይሄ ነው፣ ዲቤት ነው። ዲስከስ ነው እያደረግን ያለ ነው መሰለኝ። ዲቤትማ እንደዛ ነው። ይሄ ዲስከስ አይደለም። እና ምንድን ነው ዲቤት ነው? እኔና አንቺ አፋጠጥኩሽ እንዴ? ተጨነቅሽ? ተው እሺ የሞተው አምላክ ነው ግን ብለሽ ታምኛለሽ? ግን ቁም ነገር የሞተልኝ ኢየሱስ ነው። ኢየሱስ ደግሞ አምላኬ ነው። አምላክ ይሞታል? ተነስቷል። ሲጀመር ለኔ ነው እኮ ለኔ ኃጢአት ነው የሞተው። ሞቶም አልቀረም ተነስቷል። አሱማኛ ምን ነሳልና አታስቢ፣ ለሱ እንዳትደነቂ፣ እሱ አይግረምሽ። ምክንያቱም ያስነሳው አምላክ ነው። ሐዋርያት ሥራ ሲናገር ይህን ኢየሱስን እግዚአብሔር አስነሳው ይላል። ሐዋርያት ሥራ ምዕራፍ 5:30 ላይ እናንተ የሰቀላችሁትን ኢየሱስ እግዚአብሔር አስነሳው ነው የሚለው። ሰው ያስነሳውም እግዚአብሔር ነው። ዛኮነ ታምራቶችን የሚያደርገው ማን ነው? አምላክ ነው የሚያደርገው። ልንገርሽ፣ እሱ ለምሳሌ ኢየሱስ አምላክ ነው። ሙሴ ባህርን ሲከፍል ማን የሰራው? እሱ እኮ እግዚአብሔር የሚጠቀምባቸው ነቢያቶች ናቸው። ኢየሱስ ምን እንዳለ ታውቂያለሽ? ዮሐንስ ወንጌል ምዕራፍ 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ማለት ወደ ላይ ቀደም ብለሽ ደግሞ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል አለ። ኦኬ፣ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥም ያሳየዋል ማለት ነው። this is a miracle። ሐዋርያት ሥራ ምዕራፍ 2:2 ላይ በድንቆችና በተአምራት ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ነው የሚለው። ድንቅና ተአምራትን የሚያሳየው በአምላክ ኃይል ነው። ለዛ መቼ ነው የጀመረው ብለን ስንል ሲቀባ ነው። ሐዋርያት ሥራ ምዕራፍ 10:38 ላይ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው ይላል። እንዳ ኃይል አንዳንድ ጊዜ ሁሉ ያጥረውላ ነበር። የሚገርምሽ ነገር ማስረጃ ላሳይሽ። ከናይሽው አልፈልግም። አንብቢው ያለኝ እንትን ይበቃኛል። ያለኝ እምነት ያለኝ የራሴ የሆነ እንትን ይበቃኛል። አያስፈልግም። ለምን ቆይ ማንበብ እኮ ይሄ እኮ 21st ሴንቸሪ እኮ ነው። ኖ ታው ይቅር። you have to read። ምን ተማመንበት ነገር የለም። አንተም የራስህን ይዘህ ነው የምትቀጥለው የምታወራው። እኔ ማወራውን እያመንክ አይደለም፣ እኔ ማወራውን እየተቀበልክ አይደለም። እኔ በአንድ አምላክ ነው፣ ሁሉም በሚችል በአንድ አምላክ ነው የማምነው። ገባ? ኢየሱስ ሁሉን አልችልም ማለት አይደል? ማለት ላሳይሽ። አልችልም አላለም። ተው አላምንም አልሽ። ኧረ ቆይ ላሳይሽ። ምን ሆነሽ ነው? ይኸውም ባይብል ልክፈት። እሺ ዮሐንስ ወንጌል ምዕራፍ 5:30 ላይ እስቲ አንብቢልኝ። እኔ ከራሴ አንዳች ላደርግ አይቻለኝም ማለት አይሽ አምላክ ነው። አንተ ስለዚህ መጽሐፍ ራሱ ሙሉን ታውቃለህ? አዎ አውቃለሁ።
በቃ የሆነ ኮመኗን ጥቅሷን ታወጡና እግዚአብሔርን የሆነ ለመናገር በጣም እንትን ትላለች። አልችልም እኮ እያለ ነው አምላክ ነው አልችልም የሚል። እኔ አልከራከርም ሀቢቢ፣ እኔ ነገርኩ ሁሉም በሚችል አምላክ አምናለሁ። እሱ አልችልም እኮ አለ የሚያድነው ከሙታን የተነሳው ድጋሚ ለሚመለሰው ኢየሱስ ክርስቶስ። እሺ ከሙታን የተነሳው ማለት ነው ሐዋርያት ሥራ። እሺ አዳኝ ያደረገው ማን እንደሆነ ነው። እሺ ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው፣ ራሱ አልተነሳም። አንድ አዳኝ ላልሽው ይህን እግዚአብሔር ኢየሱስን ምን ሊያደርገው ነው? ለእስራኤል ንስሐን የኃጢአትም ስርየት ይሰጥ ዘንድ ራስን መድኃኒት አድርጎ ማን ያደረገው? እግዚአብሔር በቀኙ ከፍ ከፍ አደረገው። አየሽ፣ ራሱ አይደለም የሆነው እግዚአብሔር ነው ያደረገው። እሺ ሌላም በይ፣ ቁጭ አደርግልሻለሁ። ሌላም ነገር እስቲ ተናገሪ። ምን አለ እስቲ ለአንቺ የሆነልሽ ምን አለ? ኢየሱስ ለእኔ ሁሉም ነገር ሆኖልኛል። ኢየሱስ ዛሬም ነገም ወደፊት ለዘላለም ሕያው ነው። እናም አምላካችን ማውቂያ እኮ አምላክ ነው ንብ መሆን አለብን። አንተ ነህ የጌታ ሰው። አሜን በል። አሜን። ሲመች ተመችቶኝ ንቡ ተመችቶኝ። ኢየሱስ አምላክ አይደለም። አሜን በል። አሜን። ኢብራሂም አፖሎ ይላል። ኢየሱስ አምላክ አይደለም። አሜን። አይደለም ነጭ ነው አምላክ ነው አለ። ነጭ ነው ጻፈ አምላክ ነው። አምናለሁ። የጻፈው አምላክ ነው ብሎ የጻፈው ነጭ ነው። ስለዚህ ኢየሱስ አምላክ አይደለም። ማን ነው ያንተ አምላክ? የኔ አምላክ አንድ ፈጣሪ የሰማይና የምድር ባለቤት። በቃ ጎበዝ። እሺ ማን ነው? ማን ይባላል? ስሙን ፈጣሪ ብለን ብንጠራ፣ አምላክ ብለን ብንጠራ፣ ጌታችን ብለን ብንጠራ አይበቃንም? አለ በአረብኛ ከሆነ እግዚአብሔር በአማርኛ ከሆነ ዋጋ በኦሮምኛ ከሆነ ጦሳ በወላይተኛ ከሆነ ፈጣሪ ይበቃል። ጥሩ ነው። አሁን ጥሩ ነው። በቃ ጥሩ ነው። ጨብጠኝ። ግን አንድ ነገር አለ። በምን አወቀው? እሱን ለምን አወቀው? በምን አወቀው? ይሄ ቀላል ነው። ይሄ ላለ ሰው ቀላል ነው። ትክክል ነህ። እስቲ እንዴት አወቀው? በዚህ ጋር ፀሐይ ያወጣል፣ በዚህ ጋር ያስገባል። ገብቷል? ጨለማና ብርሃን ያፈራረቀ ባለቤት ነው። ማሻአላህ። እኔ ሙስሊም ነኝ በነገር ላይ። እሺ እኔም አንድ አምላክ ነው የማመልከው። እሱን ሰው በመሆኑ ይመን መጀመሪያ አይደለም። ቆይ ትክክል ነህ አንተ። እኔና አንተ አንድ መስመር ላይ ነን። ቆይ አንድ መስመር ላይ ነን። እኔ አንድ አምላክ እንዳለ ነው ማለት። ማን ነው እሱ? ሰማይና ምድርን የፈጠረ አይን ከበላው በመውጫ የሚያስወጣ የሚያስገባ አንድ አምላክ ነው። አሁን ግን ጥያቄ አለኝ። እንዴት ነው የምታመልከው? እኔ የሚያመልከው በፈጣሪነቱ በኃያልነቱ በበላይነቱ። እንዴት ነው የምታመልከው? እሱ እንዴት አምልከኝ ብሎ ነገር እኔ አልነገረኝም። ታዲያ ሳይነግርህ እሱን ደስ የማይለው ነገር ብታረግስ? ይቅርታ አልነገረኝም። እሱን ደስ የማይለው ነገር ብታረግ እንዴት ነው የሚልህ? አልነገረህም? እንዴ እሱ ነው ህግ አላወጣልህ? ወይ እሱን ደስ የማይለው ለምሳሌ ሰው የገደለ ሰው ምን ይደረጋል? ሰው የገደለ ሰው እኔ ጋ ምንም ፊት የለውም። ግደል የሚለውም የለውም፣ አትግደል የሚለውም የለውም። እኔ አላውቅም። ማን ነው ታዲያ አሁን ይሄንን አምላክ እንዴት ያየዋል? ማለት ግደልም አትግደልም ሰው እንደፈለገ ቢያደርግ አይጠይቅም ነው? እኔ ያለ መግደሌ ነው የሚያምነው። ምክንያቱም በምን አወቅ? እንዴት ነው በለኝ። የተገደለው ወደ አንድ ነው የሚጓዙት። ገብቶኛል። ለምንድን ነው ጥያቄ? እሱ አይደለም ከፊትና ይኸውልህ ጉዟቸው ከፊትና ከኋላ ነው እንጂ አንድ ነው ሄጃቸው። ጥያቄ እሱ አይደለም። ጥያቄ አንድ የገደለ ሰው አንተ የዋቄፈና እምነት አማኝ ነው? በነገራችን ላይ አይደለም አልኩ እኮ እሱ ድርጅት ነው ያልኩት። ድርጅት ነው እሱ። ሃይማኖት የሰው ስም ነው፣ በሰውነት ነው የሚያምነው። እሺ አሁን ለምሳሌ እኔ አሁን ሰው መግደል መልካም ነው ብዬ ባስብ መግደል እችላለሁ?
አትችልም። ለምን ትገላለህ? በየትኛው ህግ ነው? በየትኛው ህግ ልዳኝ? አንተ እህቴን ማግባት መልካም ነው ብዬ ካሰብክ ከወንድ ጋር መተኛት መልካም ነው አንድ በሰው ካሰበ ምን ህግ ነው የሚዳኘው? አያታድርግ ያለው ማለት እሱ ምዳኝ ራስና ራስ ነው፣ ህሊናና ህሊና ነው። ስለዚህ ኖ ህሊናዬ ከፈለገ ማድረግ እችላለሁ። አምላክ አይጠይቀኝም። አምላክ እሱን አንተና አምላክ ነው የምታውቁት። ለምን በምን ነግሮኝ ሳይነግረኝ ይጠይቀኛል? ይነግራል አለ ውስጥ ይላል አይደለም ውስጥ ይላል። ህሊና ኩስ አለ። እህትን ማግባት መልካም የሆነበት ቦታ አለ። ለምሳሌ የቱ ጋር እኔ አላየሁም። ኧረ አማዞን አታውቀውም? አማዞን ውስጥ እህትን ማግባት ሙስሊም አይደለም። እናንተ ሙስሊም አትበሉ። ልጁ ሙስሊም አለ ያማችኋል እንዴ? እና አማዞን ውስጥ እህትን ማግባት ምናምን እሺ፣ ከውሻ ጋር መተኛት መልካም ሊሆን ይችላል ለሰዎች። አሁን አሜሪካ ውስጥ በጣም ሴት ለሴት ይጋባል፣ ወንድ ለወንድ ይጋባል። እንዴት ነው ታዲያ? ስለዚህ በምን ህግ ነው የምንዳኘው? አሁን መጋባታቸውን በምን አወቅ? በምን አይ? እየተጋቡ አይደል? እያጋቡ እኮ ነው። አንድ ሰው ተጋቡ የሚባለው ምን ሲያርግ ነው? ምን ሲያርግ? እንዴት ተጋቡ የሚባለው? ተጋቡ ነው፣ ቀለበት አስረው ተጋቡ አለች። እና አንተ ቀለበት ገጽ አስተካክለው እስኪ ያስተጋባል። በጣም እየረበሸኝ ነው። እየረበሸ ነው። አዎ ድምጽ ይረብሻል። የሚያስተጋባ ይችላል። እሺ አሁንስ? አዎ ደስ ነው። እስካሁን ድረስ ምን ሆነ ነው? አሁንስ ይሰማል። አሪፍ ነው። በቃ አሪፍ ነው። አሁን አሪፍ ነው አይደል? አዎ ስማ፣ አሁን በቃ ስትሬት ፎርዋርድ ጥያቄን ትመልስልኛለህ። አንድ ሰው ለምሳሌ ሰው መግደል መልካም ነው ብሎ ሊያስብ ይችላል። መስረቅ መልካም ነው ብሎ ሊያስብ ይችላል። ዝሙት መስራት፣ ያለ ጋብቻ ከሴት ጋር መተኛት መልካም ነው ብሎ ሊያስብ ይችላል። እነዚህን ህግ አውጥቶ ኖ ትክክል አይደሉም ያለን ማን ነው? እስኪ ንገረኝ። በየትኛው ህግ ነው የምትዳኘው? ውሸት ነው መልካም ነው ብሎ የሚያስብ የለም አለ። በጣም ብዙ አለ እንደዚህ። አንተ ቆይ አንተ አሁን ሰው ሲበደል ሰው ሲበድል መልካም ነው ብለህ ታስብ ትችላለህ? የሚያስብ ሰው አለ። እኔ አላስብም፣ ምክንያቱም ህግ ስላለኝ ነው የማላስበው። የሚያስብ ሰው አለ። ማን ላይ ገብቶ እንትን የሚያደርገው ነው ውሸት ነው። እኔ አይደለም ውሸት አይደለም፣ ቁም ነገር ይኸው። አሁን ሌዝቢያን የሚባሉ አታውቅም? ሴቶች ሴት ለሴት የሚጋቡ ሌዝቢያን አሉ ብለዋል። ወረኛ ኢትዮጵያ አሉ ብለዋል። ምንድን ነው የምታወራው አንተ ሰውዬ? ምድር ላይ ያለ እውነታ እኮ ነው የምነግርህ። ስላየው እኔ አሁን ግማሹ 666 ይላል፣ ግማሹ እኔ ምንም ውስጥ የለውም። ግማሹ ሙስሊም ይላል፣ ግማሹ ዋቄ ፈታ ይላል፣ ግማሹ እምነቱን ትተው ይለኛል። እኔ ግን የትም ቦታ አይደለም። ለምን መሰለህ አሁን ምን መሰለህ አሁን ህግ መኖሩ የሚያስፈልገው እንደው እኔ ለአንተ ጊዜ ሰጥቼ ላውራህ ብዬ ነው እንጂ ትንሽ አካሄድ ከእውነት ጋር የተያያዘ አይደለም። ምክንያቱም ለምሳሌ እኔ አሁን የሆነን ሰው አግኝቼ መንገድ ላይ ደብድቤ ብመታው፣ ለምሳሌ አሁን ሰርቫይቫል ኦፍ ዘ ፊተስት የሚባል ህግ አለ ታውቃለህ? ሰርቫይቫል ኦፍ ዘ ፊተስት የሚባል አለ። ሰርቫይቫል ኦፍ ዘ ፊተስት ማለት የሆነን ነገር ሰርቫይቭ ለማድረግ ለምሳሌ እንዳይረበኝ ብዬ እኔ የሆነን ሰው ምግቡን ቀምቼ ደብድቤው ለራሴ ብበላ መልካም ነው ብሎ የሚያስቡ ሰዎች አሉ። ኦኬ አንተ አሁን ከሆነ እንትን ነው እውቀት ትንሽ ስለጠበበ አስፍተህ ማየት አልቻልክም። እነሱ ሰዎች አይደሉም። ሶሪ ሰውን ደብድብ ዘርፌ ስበላ ያለው ነው የሰው አይነት አለ። የሰው አይነት አለ። እሱ ነው የሰው አይነት አለ እኮ ነው። ምን ብዙ አይነት ሰው ነው ያለው። አሁን አንተ መልካም ነህ አይደል? አዳምጠኝ፣ ለእኔ ምድርሰኝ። አንተ አሁን አንድ ያለውን የተረፈውን በመኪና እሱ እየቀያየረ እዚህ ጎዳና ላይ ያለው የሚበላቶ ደብድቦ ዘርፎ የተወሰነ ከወሰደ እደግፋለሁ ነው። ይሄውላ ይሄ አግባብ አይደለም። ይሄውን አግባብ አይደለም። ይሄ ሐሳብ ትክክል አይደለም። ይሄ አሁን ዘራፊና አንተ ማለት ነው። ማለት ትክክል ነው። ዘራፊ በጣም እደግፋለሁ።
በጣም ነው የምደግፋት። ዘራፊ ነው አንተ በዚህኛው ስትሄድ ዘራፊ ትባላለህ አሁን አንተ። ምክንያቱም አምላክ ባይወደው ሳውን የመዝረፍ ባህሪ ነው። አምላክ ይኸውልህ አዳምጥ። አምላክ አንዱን የበታች አድርጎ አንዱን የበላይ ያደረገበት ቦታ የለም። ተው እሱን ተው። ያው ለምሳሌ ለኔ ማይክ ሰጠኝ፣ ለአንተ ማይክ አልሰጠህም። እስቲ ማይክን አሳየኝ። እስቲ ለኔ ማይክ ሰጥቶኛል፣ ለአንተ እስቲ ማይክን አሳየኝ። አየነ ትላንት ተሸውጄ ነው ታሽቼ ነው። አልተማርኩም፣ አላወኩም ነበር ትላንት ሲያገለግል ነው። ስለዚህ አሁን የኔን ትሰርቀኛለህ? ይሄንን ማይክ 3 ካለማ ዘርፋለሁ እንጂ ለምን ሰርቃለሁ? ይሄው እሺ። አምላክ ባይወደው ሳውን ይሄን ነገር ለምን አይወድም? አምላክ 2 ካለ 1 ስጥ ብሎ ያስተማረው ማን ነው? ትላንት ነው። የቱ ጋር ያስተማረ ሲባል ነው ሰማነው አይደለም? የት ነው ያስተማረ? አሁን በቃ ነጥቤ ላይ መጣ። የት ነው ያስተማረ? እየሰማን ነው ያደግነው እኮ አልኩ እኮ። ገብቶኛል። የት ነው እነሱ የሰሙት? ከየት አስተምሯቸው ነው? በሙስሊምም በምትለው በክርስቲያንም በምትለው። አዎ ጥሩ። ከየት አስተማራቸው? ህግ ስላለ ነው አይደለ? ህግ ስላለ ነው። በጣም ጥሩ። አሁን እኔ የምልህ አሁን አመሰግናለሁ። ነጥቤ ላይ መጣልኝ። ዞሬ ማለት ነው። ለአንድ ሰው በህይወት ለመኖር እዚህ ምድር ላይ ለመኖር ማኑዋል ያስፈልገዋል። ምክንያቱም የሰዎች አእምሮ የተለያየ ነው። አንድ ሰው ልክ እንዳልከው 3 ካለ 2ቱን መዝረፍ መልካም ነው ሊል ይችላል። ተግባባን። አንድ ሰው ደግሞ ኖ መዝረፍ ሳይሆን ወይ ስጠኝ ብሎ መጠየቅ አለዛ ደግሞ ሰርቶ ማምጣት ነው መልካሙ ብሎ ሊያስብ ይችላል። አምላክ ደግሞ ምን ይላል? ኖ መዝረፍ የተባለ በየትኛውም መንገድ ይሁን ወንጀል ነው ብሎ የሚናገር አምላክ ነው። ኦኬ ቆይ ይሄ ምን ያስፈልገዋል? ማኑዋል ያስፈልገዋል። የገደለ ይገደላል፣ የሰረቀ እጁ ይቆረጣል፣ ዝሙት የሰራ እንደዚህ ይደረጋል፣ እንዲያረጋ እንዲደረጋል ሲባል ሰዎች ምን ያደርጋሉ? የሆነ መንገድን ይዘው ይሄዳሉ። አምላክም በሚፈልገው መልኩ ያመልኩታል ማለት ነው። ካልሆነ ግን ምን ይፈጠራል? እኔ ሙስሊም ነኝ። ካልሆነ ግን ምን ይፈጠራል መሰለ? አምላክን ሰዎች በሚፈልጉት መንገዱ ያመልኩትና አምላክ ግን ደስ የማይለው ነገር ሊሆን ይችልና አምላክ ይቆጣብሃል ማለት ነው። ስለዚህ እሱ ስታመልከው የምታመልክበት የሆነ ማኑዋል ያስፈልጋል። ለምሳሌ እውነተኛውና ትክክለኛው ማኑዋል ቁርአን ነው ብዬ ነው ኢማም ነው ለዓለም የተላከ ግልጽ ነው። ስለዚህ በዛ ቁርአን መሰረት የሰረቀ እጅ ይቆረጣል፣ የገደለ ይገደላል፣ ዝሙት የሰራ አግብቶ ከሆነ ተቀጥቅጦ ይገደላል። ተግባባን። ሌሎች ህጎችም አሉ ይሄን የመሳሰሉ ግልጽ ነው። ድሆችን ለመርዳት ካለህ ንብረት ላይ በአመት አንተ እዛ ኒሳብ በሚባል ደረጃ ከደረስክ 2.5%ን ለድሆች ታካፍላለህ በግዴታ ካላካፈልክ ትታሰራለህ። ግልጽ ነው። ይሄ ህግ ያስፈልጋል ነው ማለት። ይሄ ህግማ ከሌለ ሰዎች ዓለም ላይ አመጽ ነው የሚበዛው። ግልጽ ነው። ለዚህ እኮ ነው እምነት የሌላቸው ሰዎች ናቸው ምድር ላይ አመጽን እያስፋፉ ያሉት። ቢያንስ እንኳን እምነት ያላቸው የተወሰኑ ባይኖሩ ኖሮ በሸሪዓ የሚተዳደር ሀገር ወይ ደግሞ አንዳንድ ህግ ያላቸው ሀገሮች ባይኖሩ ኖሮ ምን ይሆን ነበረ? መጨረሻው አያምርም ነበረ ዓለም ማለት ነው። ስለዚህ ህግ ያስፈልጋል። ያ ህግ ደግሞ የአላህ ህግ ነው ብዬ ነው ማምነው። ምን ትላለህ አንተ? አሁን ሙስሊም ነኝ አልኩ። በቁርአን ነው የሚያምነው አልኩ። ቁርአን ደግሞ ህጉ ዝሙት የሰራ እንዲደረግ፣ የሰረቀ እጁ ይቆረጥ፣ የገደለው ይገደል ነው አልኩ። እሱ ነው የምትከተል። ነፍስ ያጠፋ ነፍሱ ይጠፋል። እኩል ነው። በጣም አሪፍ። አንተ አሁን ሙስሊም ነህ። የአንተ አካባቢ ላይ ሙስሊም አለ። አሁን እዛ አካባቢ ላይ ዝሙት የሰራ ሰው ምን ይደረግ ነው አልከው? ሸሪያ ባለበት ሀገር ላይ ነው ይሄ አፕላይ የሚደረገው እንጂ አሁን እኔ ተራ ሰው ሆኜ ዝም ብዬ ተነስቼ አላደርግም። ባለበት ሀገር ያለበት ሀገሩ የት ነው? እኔ ኢትዮጵያ ውስጥ ነኝ። አንተ ኢትዮጵያ ውስጥ ነው። ሸሪያ ኢትዮጵያ ውስጥ የለም ማለት ነው? አዎ የለም። ይሄን አምናለሁ እኔ። ስለዚህ ኢትዮጵያ ውስጥ ነው አለው ማለት ነው። ስለዚህ አሁን አንተ አሁን አዳምጠኝ። አንተ ሙስሊም በሙስሊም ህግ በቁርአን ህግ የሰረቀ እጁ ይቆረጥ ብለሃል። አዎ ይቆረጥ።
አንተ እንዴት ነው ኢትዮጵያ ውስጥ አሁን ለምሳሌ አንተ ሙስሊም አካባቢ ላይ ያለ ስለ ኢትዮጵያ አላወራሁም፣ ስለ ህግ ነው ያወራሁት። ይሄ ህግ አዳምጠኝ። አይ አትፍራ፣ ችግር የለውም። ለምን ማን ነው መከራው? እኔ እኮ እምነት እኮ ነው። ይሄ አፕ ላይ የሚሆነው የት ነው ብያልኩ፣ ሸሪዓ ባለበት ሀገር ውስጥ ነው ወይ ደግሞ የሸሪዓ ህግ ባለበት ሀገር ውስጥ ነው እንጂ እኔ ተነስቼ ይሄንን ማድረግ አልችልም። ምስክር ይፈልጋል። ገብቶሃል? ለምሳሌ አንድ እየተከበረበት ያለበት ሀገር የት ነው ንገረኝ። ሳውዲ አረቢያ አለ። ሳውዲ አረቢያ ማተው ሳውዲ አረቢያ እያየን ነው። አሁን መዳብ ተብሎ እኮ ሽንት ቤት ውስጥ እየተሰቀሉ አይደል እንዴ? እነሱ የራሳቸው ጥፋት ነው። አሁን ስለነሱ አይደለም። ቆይ የአንድ የግለሰብን ጥፋት አምጥተህ እኮ ሸሪዓው ላይ የግለሰብ ጥፋት አይደለም። ይሄ እኮ ብዙ እኮ ሬሳዎች እየመጡ አንዴ እኮ እና የሸሪዓው አይፈቅድማ ይሄንን እና ስለዚህ ሸሪዓ እዛ ሀገር አለ ነው የምትለው? አለው በትክክል አለ። የለም ሸሪዓ ቁርአን ላይ ነው አለ። ሸሪዓ ሐዲስ ላይ ነው አለ። አንተ ጋር የለም። አስረግጬ እየነገርኩ ነው። ማን ኢብራሂም አፖሎ ሸሪዓ ገና ላንቃይን ካንተ ጋርማ እንትን አለለም። አዎ አወቀች ሲሉ አልሰማችሁም? እሺ እንዴ ይትባረክ እንዴት ነህ? እንደ አብርሃም ሲባል አልሰማም? ሰምቻለሁ ካንተ በፊት እስቲ በለው እስቲ ምን ማለት ነው? እስቲ ይትባረክ እንደ አብርሃም አላቅም። ጌም እንጫወት ዝም ብለን ዝም ብለን አይቻልም። ዝም ብለን ወይኔ አብርሃም እምነቱ ምን ነበረ? ታፕ ዘ ስክሪን ኤቭሪባዲ ታፕ ዘ ስክሪን አብርሃም እምነቱ ምን ነበር? ትሪፕል ለወጣ ነው። አብርሃም እምነቱ ምን ነበር? ካላዋራኝማ ምን እሰራለሁ እንዴ? ምንድን ነው የምትለኝ እንዴ? አብርሃም እምነቱ ምን ነበር? ጌም እኮ ነው እየተጫወትን ያለ ነው። አዎ በጌም ውስጥ ደግሞ ጨዋታዎች አሉ ብዙ። አብርሃም እምነቱ ምን ነበር? ቴንክ ዩ። እሺ አብርሃም እምነቱ ምን ነበረ? እግዚአብሔርን ነው የሚያመልከው። አይ እምነቱ ክርስቲያን ነበረ ወይስ አይሁድ ነበረ ወይስ ምንድን ነበር? አይሁድ። አንተ አይሁድ የሚባለው የልጅ ልጅ እኮ ነው። ያማል እንዴ? ኧረ እባክህ፣ ኧረ በእናትህ። አብርሃም እስማኤልንና ይስሐቅን ወለደ። እሺ ይስሐቅ ያዕቆብን ወይ ደግሞ እስራኤልን ወለደ። ነገዶችን ወለደ። ከነሱ መካከል አንደኛው ይሁዲ ይባላል። ይሁዳ ነው እንጂ አይሁድ አይደለም። ይሁዳና አይሁድ ይለያያል። ብራዘር ቆይ ልነግርህ እኮ ነው። ይቅርታ። ይሄ ይሁዲን ወለደውና ከዛ መጨረሻ ክርስቶስን አልቀበልም በማለት ኢየሱስ ክርስቶስን አልቀበልም በማለት እኛ አይሁዳውያን ነን ብለው እምነትን መሰረቱ ለመጀመሪያ ጊዜ ማለት ነው። እንጂ አሁን አይሁድ የሚባል እምነት የለም። እሺ ስለዚህ አብርሃም እምነቱ አይሁድም አልነበረም ክርስቲያንም አልነበረም ሙስሊም ክርስቲያን። ክርስቶስማ ከአብርሃም ክርስትናም የመጣው እኮ ከአብርሃም በኋላ ነው። ስለዚህ አብርሃም ደግሞ ሙስሊም ነበረ። እሺ ሙስሊም ማለት ትርጉሙ ነው። ሙስሊም እስልምና የተመሰረተው ገና 600 ዓመት አይደል እንዴ? ኖ 1000 ምናምን ነው እንጂ ኖ እስልምና የሰው ልጆች ሁሉ ሲፈጠሩ ሙስሊሞች ነበሩ። ሁሉም አንተም ስትፈጠር ከዛ እናትና አባት ነው አጥመቀው ክርስቲያን የሚያደርጉ። ሁሉም ሰው ሲፈጠር ሙስሊም ነበር። ክርስቲያን አሁንማ ክርስቲያን ነህ፣ ጥያቄ የለውም። ስትወለድ ምን ነበር እምነት? ለምን ነው ክርስትና የሚያስነሱ እንዴ? ማተብ ስላላረኩት ግዴታ ሙስሊም ነኝ ማለት ነው? ክርስትና ለምንድን ነው ሰዎች የሚያስነሱት? እሺ እንደዛማ ከሆነ ፓጋንም ሙስሊም ነው ማለት ነው? መጀመሪያ ሙስሊም ነበር። ሁሉም ሙስሊም ነው። ምክንያቱም እስልምና ማለት የአንድ አምላክ አእምሮ ውስጥ ያለው የአንድ አምላክ ሴታፕ ነው። አንድ አምላክን የማምለክ በብቸኝነት የማምለክ ሴታፕ ነው። ከሱ ውጪ ሌላ አምላክ የለም ብለህ ማመን ነው። ኦኬ። ከዛ በኋላ ግን የነቢያትን መንገድ መከተል አለብን። ልክ ደግሞ ስታውቅ ማለት ነው። አሁን በጣም በሚገርም ሁኔታ አብርሃም ስላሴን ሰብኳል። ሰብኳል። በቤቱ ተገኝተዋል በለው። የቱ ጋር ነው እንዳትለኝ፣ እኔ ልዘምርልህ አንተን ቁርአን ቅራ አልኩ። እኔ ነግሬሃለሁ። እኔ ልንገርህ፣ ቁርአን ቅራ እስቲ፣ አንድ ቁርአን ቅራ፣ እኔ ልዘምር። ትስማማለህ? አይ እኔ ቁርአን ልቅራለህና ከዛ እንለያይ በቃ። እንዴ ለምን እንዴ? እንደዛማ አይሆንም። አይ እኔ ቁርአን ልቅራ። ገብ ተማር እንጂ
እንዴ ግብረ ገብማ እኔ ጸይምትትናማ አታሳይ ተው ብራዘር። ኧረ እኔ ቀይ ነው የምወደው ጸይም አይደለም ጸይም እኮ እንደ መልክ ጸይም ማለት የማስመሰል ትትና እያሳየህ ነው እዚህ ጋር። አንተስ ምንድነህ? ጥቁር ነህ ብሏል ልጁ። ጥቁር ነህ አታቆም። ይሄ ልጅ ጥቁር ነህ ያለው ልጅ አታቆም። አንዳንድ ልጆች አሉ ደግሞ ጠይም ነኝ የሚሉ አለ። ጥቁር ነህ በቃ ጥቁር ነህ አንተ ጥቁር ነህ አንተ ራስህ። እሺ ያም ጌም አንድ ላንብብልህ። ይኸው አንድ የመጽሐፍ ቅዱስ ጥቅስ አንድ ምዕራፍ አነብልሃለሁ። አንድ ቁርአን ደግሞ እንዲሁ አነብልሃለሁ እኔው ራሴ። አንብብ፣ እኔ ደግሞ ዘምርልሃለሁ። የመጽሐፍ ቅዱስ ጥቅስ እኮ ነው የማነብልህ ብሮ እኮ አንብብ። ስለዚህ እንደዛ ነው የምናደርገው። እሺ የት አለ መሰለህ? እስቲ ዘዳግም 23 ከቁጥር 1 ምዕራፍ 23 ከቁጥር 1 እስቲ አንብብ እስቲ። ቁርአን ልቅራ መጀመሪያ። እሺ ከቁርአን በኋላ እሺ ምን ትላለህ? ወይስ ላምቦት? አቤት እኔ እኮ የሚገርመኝ ፖለቲካ ሲሆን ሲሆን ሰው ይመጣል። እኔ ጋር አሁን 55 ሰው ገብቶ አያውቅም። የሚገርማችሁ እኮ እኔ የተባረኩ ሰው ነኝ። አታውቅም አንተ? ማንም የተባረከ ነው በእግዚአብሔር ዘንድ ሁሉም አንድ ነው። እኔን ተጠብቅ። ማንም የተረገመ የለም። አንተም የሥላሴ ፍጡር እኔም የሥላሴ ፍጡር። ያ ኧረ ለአላ ብለህ እኔ ምን ሥላሴ ነው? እኔ ሥላሴ የሚባል ነገር አላውቅም። እንዴ ምን ሆነሃል አንተ? ስንት ነፍስ አለ? እኔ አንድ ሰው ነኝ። እኔ አንድ ሰው እኮ አንድ ሰው ስንት ነፍስ ነው ያለ? አንድ ነፍስ ነው ያለኝ። በቃ አንድ ነፍስ እኮ ነፍሴ ለብቻዋን ሰው ነች አይደለም። ትናገራለህ፣ ታስባለህ፣ ልቦና አለ። ማሰቢያ ለብቻው ሰው ነው። አይ እሱማ እንዳንተ በነገራችን ላይ እንደ ሰው አረዳድ እንኳን በክርስቲያን በሙስሊም አይምሮ አይደለም በክርስቲያን አረዳድ ሥላሴን የሚደርስበት ማንም የለም። ገባ? ስለዚህ አምላክ የማንደርስበት አስተሳሰብ ነው የሚነግረን። አይምሮ በላይ ነው ያንተ። አሁን እዚህ ጋር አይምሮ በላይ ከሆነ ለምንድን ነው ታዲያ? አይምሮ በላይ ነው አምላክ እኮ ገብቶኛል። አምላክማ ከአእምሮ በላይ ነው። ታዲያ ኢየሱስ አምላክ መሆኑን በምን ነው ታዲያ? እሱማ ከሙታን ተለይቶ በመነሳቱ አምላክ እኮ አስነሳው ነው የሚለው ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ እናንተ የሰቀላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ነው የሚለው። አምላክ ነው ያስነሳው። አምላክ ያስነሳው በራሱ ኃይል ነው የተነሳው። ማስረጃ ላሳያ። በማስረጃ ለምናወራ እስቲ ራሱ ኃይል እንኳን ኃይል ሊኖረው ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ ምን ይላል? እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ ምን አረገው ይላል? ይትባረክ። እያየው ነው። ምን አረገው ይላል? የአባቶቻችን አምላክ ምን አረገው? አስነሳው ይላል። አየው። ስለዚህ አምላክ ያስነሳዋል እንጂ ራሱ አልተነሳም። ኦኬ። ስለዚህ ኢየሱስ ክርስቶስ አምላክ መሆኑን አሁንም አላወቅኩኝም። በምን ልወቅሻው ነው? እንግዲህ ካላወቅ እኔ አውቃለሁ። ለራስህ እኮ በምን እንወቅሽ? አይ አንተ እኮ አውቃለሁ። አንተም እኮ ስለራስህ እኮ ነው ማውራት ያለብህ። ግራ ታጋባኛለህ። ግራ ግብት ነው የምትለኝ። ቅድም ጠይቀኝ ነበርና ዘዳግም 23ን ጠይቀኝ ነበር ቁጥር 1 ላይ ማለት ነው። ምን ይላል? እስቲ አንብበው። ያው ኢብራሂም አላ ጭንቅላት አለው። አንብበው እስቲ ምን ይላል? አላ ጭንቅላት አለው። ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። ምኑ የተቀጠቀጠ ነው የሚለው? ይትባረክ። አረ ይሄን ሰውዬ ዝም ብሎ አንድ ጊዜ እንዴ ምን ሆነ ነው? ጌም መጫወት አትፈልግም እንዴ? አዎ እናመሰግናለን። ምን የተቀጠቀጠ ይላል? አይደለም እኮ መጽሐፍ ነው እንግዲህ። ክፈት ያልከኝ አንተው ነህ እንግዲህ። አረ አንተ በእናትህ እስኪ እፎይ ጋር ግባና እስኪ አውራ። መልካት ስራ እዚህ እኔ እዚህ በዝማሬ ነው እዚህ እኛ ላይ ትበረቻለሽ። እዚህ ላይ መጽሐፍ ቅዱስ ትንሽ ታመጪ። እናንተ ጉድ ቢወጣ ስንት ነው የእናንተ አለ የምትለው መምህር ማለት ነው። ይዘና እስኪ አለ የምትለው ተው በእናትህ ወሬ ብቻ። ያው እሱም አልተገለጸም። ኡስታዛችሁ አልተገለጸም። ምን አይነት መንፈስ ነው ያለው? ይትባረክ። አላህ ምን አይነት መንፈስ ነው ያለው?
አይ አላህ መንፈስ አይደለም። መንፈስ እግዚአብሔር ግን ምን አይነት መንፈስ ነው ተገልጿል? ምን አይነት እንደሆነ እግዚአብሔርማ በክርስቶስ ተገለጸ እኮ። መንፈሱ ተገልጿል። የእግዚአብሔር ምን አይነት የምን መንፈስ? አላህ ተገልጧል። ጭራሹን ነው እግዚአብሔር መንፈስ ነው ተገልጧል። አላህ ተገልጧል። አልተገለጠም። እግዚአብሔር አልተጋያው አያችሁ፣ እግዚአብሔር አልተገለጠም ማለት። እሺ ጥሩ። ስለዚህ አላህ ተገልጿል። ምንም አላልኩም። አላህ ተገልጿል። ጭራሹን ነው አሁን እናንተ አምላክን ማያየ አላህ ተገልጿል። አሁን በኢየሱስ ክርስቶስ እኛ እናውቃለን። ለምሳሌ ላሳየሽ፣ በቃ ችግር የለውም ላሳየ። ለምሳሌ አንደኛ ማን ነው የታለ? ዮሐንስ ወንጌል ምዕራፍ መቼም ቢሆን እግዚአብሔርን ያየው የለም ይላል። አየው የለም። ስለዚህ ተገልጿል ወይስ አልተገለጸም? አሁን እግዚአብሔር ያልታየው እግዚአብሔር ምን ማለት ነው? በስጋ መገለጡ ነው እንጂ እግዚአብሔርን ማንም የተረዳው የለም። ዋት የተረዳው የለም። ስለዚህ እግዚአብሔር ያየው የለም። በሙሉ ክብሩ ማንም ፊቱ የሚቆም የለም። ገባ? እሺ ጥሩ። እግዚአብሔር መንፈስ ነው አይደለ? እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ነው ብሏል አይደለ? አይደል? ዮሐንስ 4:4 ቆይ ላሳይሽ፣ ይሄንንም ላሳይ። አቤት ትንሽ ጥቅስ አንብበሻል መሰለኝ። ኧረ ተወኝ። ይሄው ላሳይ፣ መጽሐፍህን እኮ ነው ማሳይ። ምን ነው እሺ አሁን አሳየኝ። አላሳየኝ። ሙስሊም አልሆን በቃ ሁን አይደለም እያልኩ ከማተቤ ነው የምሞተው። አለቀ። ትክክል። እግዚአብሔር አስረዳኸኝም ማለት ቆይ እግዚአብሔር መንፈስ ነው ይላል። ይሄ መንፈስ ምን አይነት ነው ንገረኝ እስኪ። ምን አይነት መንፈስ ነው? ተገልጿል ወይስ አልተገለጸም? ይሄ መንፈስ አልልም። ምክንያቱም ስለምትፈራ ማለት ነው። እኛ ግን በኮንፊደንስ ለምን እፈራለሁ? አንድ ጌታ ኢየሱስ ክርስቶስ አመልካለሁ እግዚአብሔርን። አለቀ። አሁን አንተ አንድ ጌታ ኢየሱስ አንተ እኮ እዚህ ጋር እኮ እንደዚህ ስላልከኝ እኮ ለምን አመለስም? ገባ በቃ አንተ ዝም ብለህ እንትን ነው የምትለው። በቃ እንዲህ ናፊ እንዴት ነሽ? ደህና ነሽ? አለን። አንቺ አምላክሽን ወዳጅ እንደሆንሽ ታስታውቂያለሽ። እግዚአብሔር ይመስገን ብለሽ ነው የጀመርሽው። ምን ያክል ትወጂዋለሽ? ቃላት አለው እንዴ? ቃላት የለውማ። የተሰቀለልሽ ነው ናፊ፣ የተሰቀለልሽ ነው ያልተሰቀለልሽ ነው በደንብ የምትወጂው? ምን የተሰቀለልሽ ነው ያልተሰቀለልሽ ነው በደንብ የምትወጂው? አልገባኝ። አባብል ምን ሊገባኝ አልቻለም። ተሰቅሎ ያዳነሽን ነው ወይስ ተሰቅሎ ያላዳነሽን ነው የምትወጂው? ተሰቅሎ ያዳነኝን ነው እንጂ ያላዳነሽ አብስ አብ ተሰቅሎልሻል? አብ ተሰቅሎልሻል? ፕሮቴስታንት ነህ? አይ እኔ አይደለሁም። የኢየሱስን አምላክ ነው የማመልከው። ኢየሱስን ታውቂዋለሽ? ኢየሱስን ታውቂዋለሽ? ሄደች አልሐምዱሊላህ ረቢል ዓለሚን። ማንነትሽን ቀረብ ብሎ ለማየት የሚጓጓ ይጠፋል። እውነት ነው። ትክክል ብላለች ቤቲ። ማነች እንደዛ የምታወራው? ትክክል ነች ነው እንዴ? ቴሌቪዥን ጭራሽ ፊልም ላይ ነው የምታስወሪኝ? አይ እኔ ደግሞ ኖርማል ሰው መስሎኝ። ጆሮ በጣም አለ። እውነት ነው፣ እውነት ነው፣ እውነት ነው፣ እውነት ነው። የጌታ ሰው አሜን በስቲ I'm just playing. Okay ነው። እሺ እንዴት ነሽ? እግዚአብሔር ይመስገን። ስንት መዝናለሁ ግን? 72 72 አንቺ ምን ሆነሽ ነው? እኔ 72 ከመዘንኩኝ አንቺ ስንት ነው መመዘኛ? 45 አይ ጥሩ ነው። ፈሲሎች ተበሪያለሽ። እሺ ለማንኛውም ግን ምን ነው ግን ደነገጥሽ? ጌታ ምናምን ስለ
እኔ እንኳን ከዛኛው ወገን አይደለሁም፣ ግን ለምን ደነገጥሽ? ኧረ እኔ ምንም አልደነገጥኩም። ማን ነው ያንቺ ጌታ ግን? ንገሪኝ እስኪ። ያስቃል። ጌታሽን ንገሪኝ ማለት እኔም ብትይኝ እንዴት እንደምነግርሽ እስኪ ንገረኝ። የኔ ጌታ የዓለማት ሁሉ ጌታ፣ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በሕያውነቱ ላይ ሞት የሌለበት። አየሽው? አንድ አምላክ የኢየሱስ ክርስቶስ አምላክ ነው። ቤት ምን ትያለሽ? አሪፍ ሀሳብ ነው። አሪፍ ነው፣ ጥሩ ነው። ስለዚህ ኢየሱስን አምላክ እንዳለው ነው የማምነው፣ በመጽሐፍ ቅዱስም በሌላም መጽሐፍ ቅዱስ ላይ ኢየሱስ አምላክ አለኝ ይላል። ታውቂያለሽ? እየሰማሁ ነው። ኢየሱስ ክርስቶስ አምላክ አለኝ ይላል። ትስማሚያለሽ ወይ? መጽሐፍ ቅዱስ ላይ እንዴት ብዬ ማለቴ አዎ አለው ብለሽ ነው የምትስማሚው ወይ ደግሞ የለውም ብለሽ? እሞድሽ ጌታ አምላክ አለው እንዴ? በቃ መጽሐፍ ላይ ላሳይሽ። እኔ መጽሐፉ ላይ ላሳይሽ። እኔም ራሱ ግራ ገብቶኝ እኮ ነው። ይኸውልሽ የኤፌሶን ላይ ኤፌሶን ሰዎች መጽሐፍ ላይ የታለ ኤፌሶን? ያው ኤፌሶን ምዕራፍ 1 ቁጥር 3 ላይ ተመልከች። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክ ይላል። አይሹ የኢየሱስ ክርስቶስ አምላክ ማን ነው? ቤቲ ወይ ይኸው አምላክ አለው ይላል። ሁለት አምላክ ነው እንዴ ያለው? እንዴት ሁለት አምላክ ይኖራል? አንድ አምላክ ነው እንጂ። ስለዚህ አንዱ አምላክ ኢየሱስ ነው ወይስ የኢየሱስ አምላክ ነው? ጥያቄውን ራሱ ግራ አጋባኝ አባቴ። ቁም ነገር እኮ ነው ይሄ፣ እኮ የህይወት ጉዳይ እኮ ነው። አምላክ ያለው አምላክ ታምኛለሽ? አላምንም። ስለዚህ ኢየሱስ አምላክ እንዳልሆነ አየን። ምክንያቱም ኢየሱስ ክርስቶስ መጽሐፉ ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ሰው እንደሆነ ነው የሚናገረው። ተመልከች ምን እንደሚል። የእስራኤል ሰዎች ሆይ ይህን ቃል ስሙ አለ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር አለ? ሰው ነበር። አየሽው? ኢየሱስ ሰው ነው። ምን ይሻላል? ቤቲ ቤቲ የት ሄድሽ? ሞተርኩም ብያለኝ ነው። ለመውጣት እያሰብሽ ነው ወይ? ወዴት ነው የምወጣው? እኔ ምን አውቃለሁ ታዲያ። እና ኢየሱስ ሰው ነው አምላክ አለው ይላል። እንዴት ነው ታዲያ? ስለዚህ ኢየሱስ አምላክ አይደለማ። ለሰፈልፈኝ ነው በማርያም ነገር እኮ ነው ማለት ቤቲ አምላክ ይሞታል ወይ እያልኳት ወጣች። ይመች በቃ። እሺ ክርስቲያኖች አሁን መግባት ትችላላችሁ። there any ክርስቲያን መግባት የሚፈልግ ክርስቲያን አለ? ትራቨል ኢትዮጵያ ቱር አቢ። እሺ ወሽ ክርስቲያኖችን አስገቡልኝ እስቲ። ክርስቲያን ኦሊቨር ካልሆንክ ትወርዳለህ፣ ችግር የለውም አታስብ። ክርስቲያኖችን ብቻ አስገቡልኝ። ክርስቲያኖችን ክርስቲያን ነኝ። ሰላም ብያለሁ። ኦሊቨር 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 እንዴት ነህ? እግዚአብሔር ምን ክብሩ ይስፋ ለመድኃኒዓለም። አሜን በል አሜን በል አሜን በል ተቀበል። ዓለምን ያዳነው ማን ነው? ሰውዬ ማታወራ ከሆነ ላወርድ ነው። አይሰማም? ምንድን ነው ብራዘር ዝም አልክ? ምን ነው አውራ እንጂ። ዓለምን ያዳነው ማን ነው? ጋይስ ፎሎ እያደረጋችሁኝ እስከዛ
እሺ ፎሎ ለመደረግ ነው የገባው? ላወርድ ነው ኦሊቨር? ቆይ አንዴ አቢ። እሺ ፎሎ ለመደረግ ነው ወይስ አምላክን ለመስበክ ነው የገባው? አረ አለው አንተ ዝም ስትል አረ ችግር የለውም። ለሁሉም ነገር ነው የገባሁት እኔ ለሁሉም ነገር ነው የገባሁት። ምን ችግር አለ? ቢያሳድግ ማንንም አንተ ፎሎ ያደረገው ይገርምህ። አንተን አንድ ሰው ፎሎ ያደረገ ማን ነኝ ተብለህ ነው አንተ ፎሎ? እሺ ስለዚህ አሁን ኢየሱስ አምላክ ነው ወይ? ይደደዛ እባክህ። አረ ጠቁራል እኮ ጨለማ ነው አትታይም። የጠቆርከው አንተ ነህ። አቢ እንዴት ነህ? ያመሻል እባክህ። አለሁ ሁሉ ሰላም አለሁ። ሁሉ ሰላም እግዚአብሔር ይመስገን። አለን እሺ ቆይ አመሸህ ብሮ። እሺ አለ። ቆይ አንዴ ቦታው የትኛውን ጥቅስ ነው? እኔ ሀሳቡን ንገረኝ፣ ጥቅሱን ልንገርህ። ኦኬ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ሰጪ እንደሆነ እሱ ስለ አብ የተናገረው ያለው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ነው ያለው። ቁጥር 20 እሺ ቆይ ላንብብልህ። ቁጥር 20 ላይ አዎ ይቅርታ። የእግዚአብሔርም ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነ በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። እርሱ የተባለው ማን ነው? እርሱ የተባለው አብ አይደለም፣ ኢየሱስ ክርስቶስ ነው። አብ ነው። አብ መሆኑን አሳየኝ። በጣም ጥሩ። የእግዚአብሔር ልጅ እንደመጣ አለ። ጥሩ። የእግዚአብሔር ልጅ ያመጣው ማን ነው? እዚህ ጋር የሚለው የእግዚአብሔር ልጅ እንደመጣ ይላል። ማን ያመጣው? ስለ ኢየሱስ ነው እያወራ ያለው። ስለ እግዚአብሔር ማን ያመጣው? የእግዚአብሔር ልጅ ነው። እዚህ ጋር ማን እንዳመጣ አይገልጽማ። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር እንደ ተስፋው ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ይላል። ማን ያመጣው? እግዚአብሔር። በጣም ጥሩ። ስለዚህ የእግዚአብሔር ልጅ እንደመጣ ሲል እግዚአብሔር አመጣው እንጂ እግዚአብሔር መጥቷል እንዴ? ዘጋ ኢየሱስን ራሱ እውነተኛ አምላክና የዘላለም ሕይወት ነው ብሎታል። እሱ ላይ እንመጣለን እኮ ብሮ፣ እንመጣለን። እሱ ላይ እግዚአብሔር መጣ ይላል ወይስ የእግዚአብሔር ልጅ ነው የመጣው? አዎ እግዚአብሔር አብ ነው የላከው ኢየሱስን ልጁን። በጣም ጥሩ እንጂ እግዚአብሔር አልመጣም። አመሰግናለሁ። ስለዚህ ሁለት እግዚአብሔር የለም፣ ያለው ደግሞ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ። እሱም ማን? ጂሰስ ክራይስት አለ። ሰው ነው ኢየሱስ ክርስቶስ። ስለዚህ ኢየሱስ አብ እግዚአብሔር አብ ኢየሱስን አመጣ። ስለዚህ እግዚአብሔር አልመጣም። ኦኬ በመጀመሪያ ስለ መካከለኛነት ያወራው ስለምኑ ነው? ኢየሱስ ክርስቶስ መስዋዕት ስለመሆኑ ለሰው ልጅ ኃጢአት መሞቱን መካከለኛ ማለት በአምላክና በሰው መካከል ሆኖ ከእግዚአብሔር እየሰማ ለሰዎች የሚያስተላልፍ ማለት ነው። አምላክነቱን ክዶ ነው እዚህ ጋር ያወራው ወይስ ስለ ሰው መሆኑና ስለማለት? አንድ አምላክ አለና ነው የሚለው። ለብቻው ነው አንድ አምላክ፣ ለብቻ ነው አንድ አምላክ። የኢየሱስ ክርስቶስን ፐርሰናሊቲውን እየገለጸ አይደል እዚህ ጋር እኮ። ኢየሱስ ፐርሰናሊቲው ሰው ነው፣ ማንነቱ ሰው ነው፣ ምንነቱም ሰው ነው። መለኮታዊነቱስ አምላክነቱ ምንነት ነው። እዛ ጋር እያወራ ያለው አንድ አምላክ አለ አለ አይደለ? እዛ አምላክነቱ ነው። ኢየሱስ ሰው ነው ሲል ምንነት ነው ማንነት ነው የተናገረው እዚህ ጋር? ምንነቱን ነው። ስለዚህ ምንነት ከሆነ ምንነቱ ሰው ነው ማለት ነው ኢየሱስ። በቃ አለቀ። ኦኬ። በምንነቱ ደግሞ አምላክም ነው አይደለም? እሱን ነው ያጣ ነው እኮ አሁን እዚህ ጋር የጠቀሰው በምንነት አንድ የሆነ አምላክ ብቻ እንዳለ ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንድ አምላክ አለና አለ። ማን ነው? ይቅርታ፣ እውነተኛ አምላክ ብቻህን የሆንክ አንተን አለ። ማን ነው እሱ? ብቻውን የሆነ እውነተኛ አምላክ እግዚአብሔር። በቃ ከሱ ውጪ ሁለተኛ ሌላ አምላክ አለ? እኔ አሁን እዚህ ጋር በአምላክነቱ አንድ ነው፣ መለኮት አንድ ነው እኮ። እውነተኛ አምላክ ብቻህን የሆንክ አንተን ብሎ ሲናገር ከዚህ ውጪ ሌላ አምላክ አለ?
አምላክ አንድ ነው። አንድ ነው። እሱ አብን ነው እኮ ያለው እያልከኝ ነው። አብ ደግሞ እውነተኛ ብቻውን ከሆነ አለቀ በቃ። መንፈስ ቅዱስስ የአብን ነው እያወራን ያለን። የምን መንፈስ ቅዱስ ነው የምታወራው? አብ ነው በቃ እውነተኛ አምላክ እያለ እኮ ነው። ኦኬ ኢየሱስ እንደምን እዚህ ጋር አንተ እሱ እውነተኛ አምላክ ነው የዘላለም ህይወት ነው አለ። ኢየሱስን አይደለም ያለው። አሁን ይሄ ጥቅስ ራሱ ያስራል። መጀመሪያ እውነተኛ አምላክ ስንት ነው ያለው? አንድ ነው። ይሄው እዚህ ጋር እኮ እንዲህ ይላል። እርሱም ኢየሱስ እመጣለሁ። እሱ ጥቅስ ላይ እመጣለሁ። ገና አልጨረስኩትም እኮ እሱን ጥቅስ። ስለ ማንነቱ እየገለጸ እንዴት ነው አይደለም ትለኛለህ? ማንነቱማ ሰው ነው፣ ምንነቱም ሰው ነው። አየን እኮ ኢየሱስ ይባላል ማንነቱ፣ ምንነቱ ደግሞ ሰው ይባላል። ኦኬ አምላክም ነው አይደለም እኮ ነው ለእሱ ነው የሌለው። ኦኬ አልፋና ኦሜጋ ነው። እኔ እሱ በአንደበቱ ራሱ እኔ አልፋና ኦሜጋ ነኝ ብሎ አላለም። አንድም ቦታ ነው አልፋና ኦሜጋ ነኝ አለ። ምንነቱን ገልጸዋል። አንድ ቦታ አላለም። ኦኬ ላሳየሽ። ዮሐንስ ራእይ ምዕራፍ 22 ላይ ዮሐንስ ራእይ ምዕራፍ 22 ቁጥር 13 ላይ እሺ ኦኬ ይላል አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ እኔ ነኝ። ወደ ሕይወት ዛፍ ለመድረስ ቆይ ድምፅህን ግን ከፍ አድርገው እባክህ። እሺ ከሱ በፊት ያለው ከ12 ጀምሮ እናንብብ እኮ 13 ነው ብያለሁ እኮ 12 እና 13 ነው ተሳለ። ከ12 እንጀምር። ከ12 አንብበው ችግር የለውም። ከ12 እንጀምር። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ እኔ ፊተኛና ኋለኛ መጀመሪያና መጨረሻ እኔ ነኝ አለ። ኦኬ በቶሎ የሚመጣው ማን ነው? አብ ነው። ቁጥር 16 ላይ ሂድ። አብ ነው። እሺ ቆይ የሚመጣውን ንገረኝ። 16 ላይ ሂድ፣ መልሱን ታገኛለህ። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንድመሰክርላችሁ መልአኬን ላኩ። አየህ መልአክ ላኪ መሆኑን እዚህ ጋር መልአክ ላኪ መሆኑን ራሱ እዚህ ጋር እግዚአብሔር ነው አይሰጠው። መልአክ እግዚአብሔር እንደሰጠው አታውቅም? መስጠቱን እኮ አይነግርም። በእናትህ ላኪው ለስታ በቃ ማስረጃ ለስት ብራዘር፣ እኛ ይኸውልህ አንድ ስቴፕ ፊት ለፊት ነን። እኔ አሁን አንተ የምትለውን ጥቅስ ሙሉ በነገራችን ላይ ዮሐንስ ራእይ በጣም ሙሉ ነው ያነበብኩት። እሺ እንትን እንዳይመስልህ። ኦኬ ኢየሱስ ክርስቶስ እኮ እሱ ምን ላሳየህ መጀመሪያ። አሁን በጣም አንዴ ቆይ እሺ። መልአኬን ይኸውልህ ገና መልአክ ብዬ ገና ስጽፍ ይመጣል። እሺ ይኸውልህ መልአክ እኔ የዳዊት ስርና ዘር ነኝ ይመጣል። አንዴ የንጋት ኮከብ ነኝ ያለ ራሱን እያወራ ነው። እናወራለን እሱንም። ቆይ አንዴ ተረጋጋ እሺ ሀቢብዬ። አንዴ መልአኩን ሰደደ ምናምን። አሁን ምን አለ መሰለህ፣ አንድ ጥቅስ ብቻ ልስጥህ። አንድ ጥቅስ ነው የምሰጥህ። ራይት ኦራይት። እነዚህ ሁሉ መልአክ ያላቸው ሰዎች ናቸው በነገራችን ላይ። ቆይ አንድ ጊዜ ኢየሱስን ብቻ ላሳይ አንዴ። እሺ ኢየሱስ ክርስቶስ እሺ ማቴዎስ ወንጌል ምዕራፍ 26 ቁጥር 53 ላይ ምን አለ መሰለህ? ከ52 ጀምር። በዚያን ጊዜ ኢየሱስ እንዲህ አለው፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍህን ወደ ስፍራው መልስ፣ ወይስ አባቴን እንድለምን እርሱ ምን እንዳደረጋለ እንድለምን። አዎ እርሱም አሁን ከ12 ጭፍሮች የሚበዙ መላእክትን እንዲሰድልኝ። የማይቻል ይመስላል። የሚሰድለት ማን ነው? የሚሰድለት ማን ነው? በስጋው ማን ነው የሚሰድለት? ብሮ ማን ነው የሚሰድለት? በጣም ጥሩ። ስለዚህ ኢየሱስ ላኩኝ ሲል የሚልከው እሱ ሳይሆን ላኪ ያለ ለምኖ ተለማምኖ አባቴን እንድለምን። ቆይ አንዴ ቆይ፣ ገና እኮ ነው፣ ገና ብዙ ነው የምሰጥህ። መዝሙረ ዳዊት ምዕራፍ 91 ቁጥር 11 ላይ መንገድህን ሁሉ ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል አለ። ማን ነው የሚያዘው? ያህዌ። ለማን ነው የሚያዘው? ለሰው ዘር በሙሉ። አዎ የእግዚአብሔር ልጅ ከሆንክ ራስን ወደዚህ ወርውር ብሎ ሲናገረው ስለማን ነበር የሚያወራው? ስለ ኢየሱስ ክርስቶስ። አዎ ስለዚህ መላእክቱን ስለአንተ ያዝልሃል ሲል ስለማን ነው? ኦኬ ስለ ኢየሱስ። መላእክቱን ይጠብቁ ዘንድ ስለአንተ ያዛል ሲል በቃ ኢየሱስ ክርስቶስን ለኢየሱስ ማን ነው የሚያዘው? እግዚአብሔር አብ። እሺ
አሁን ኢየሱስ ክርስቶስ መላኬ እያለ ሲናገር መላክነቱ መላኮቹን የሚያዝለት አካል አለ። ለምኖ ነው እንደዚህ ለምኖ አልቅሶ ለምኖ ነው የሚሰጠው ማለት ነው። አዎ እሱን አሁን እንቀጥል ወደ ዋናው ነጥብ እንሂድ። አሁን ቁጥር እዚህ ጋር አልቅሶ ለምኖ ነው ምናምን ብለህ እንትን አትበል። እሱን ተውና አሁን አንተ እኮ ለምኖ ነው እኮ ልመና ማልቀስ የለውም እንዴ? ኢየሱስ አላለቀሰ? ቆይ ኢየሱስ ክርስቶስ እንዲህ ብሏል። በመጨረሻው ዘመን የሰው ልጅ መላእክትን ልኮ ክፉ የሚሰሩትንና የተመረጡትን መላእክት እንደሚመርጡ በራሱ አንደበት ተናግሯል። እዛ ጋር አብልኮ ነው ወይስ ራሱን የላከው? ራሱ እንደሚልክ አውርቷል። አይ ራሱ መልአክ የሚባል ነገር የለም። ራሱ አሁን አደረገ ከተባለ ለምሳሌ ምን ይላል መሰለ? በአንድ ጥቅስ ቆንጥጬ ሊያዝ እስቲ የዛን ጊዜ ይመለስላል። ይሄ ጥቅስ አንድ ጥቅስ ብቻ ቆንጥጬ ሲይዘ በአንድ ጥቅስ ብቻ አትወስነኛ እንዴ? መጽሐፍ ቅዱስ እኮ ነው አባ አይደለም። አይ ቁም ነገር እኮ ነው። 46 ላይ ይኸውልህ ላሳይህ፣ ለአንተ የሚጠቅም ነው። እሺ አይ ችግር የለውም። እንዴ ሁሉንም አሜን ብዬ ነው የምቀበለው። አንድ ጥቅስ ብቻ ስላቀረብክልኝ ብቻ አልቀበልም። እሺ ምን አለ መሰለ? ጥቅስ መዝለል እኮ ቀጥ አይደለም ብራዘር። እውነት ነው አዶናይ እውነት ነው የጌታ ሰው። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁና ዓለምን ላድን ነው እንጂ በዓለም ልፈርድ አልመጣሁምና ቃሌን ሰምቶ የማይጠብቅ ቢኖር የምፈርድበት እኔ አይደለሁም ማለት እንዴ? ኢየሱስ አንተ ሰውዬ ላወርድ ነው አዶናይ? ተረጋጋ እንጂ እኮ አንተ እንደዚህ ብለህ ያስተማረ ሰው አምጣ ላወርድህ። ሶስተኛ በቃ አውርጁ። እሺ ታች ይሁንና ታብታብ ያርግ። አትረብሻል። ታብታብ የሚፈርደው ማን ነው? አዎ ጥሩ። ጥያቄው ምንድነው? ቃሌን ሰምቶ የማይጠብቅ ቢኖር የምፈርድበት እኔ አይደለሁም ማለት ማን ነው የሚፈርደው? አዎ ቃሉ ራሱ ኢየሱስ አይፈርድም ማለት ነው። ይሄው እዚህ ጋር ይሄው ኦኬ ገብቶኛል። የሚጥለኝ ቃሌንም የማይጠብቅ እርሱ የሚፈርድበት አለ። እኔ የተናገሩ ቃል እርሱ በመጨረሻ ቀን ይፈርድበታል። አዎ ጥሩ። የሚፈርድበት ቃሉ ሳይሆን ኢየሱስ አይደለም ማለት ነው። ቃሉ ነው እንጂ ቃሌ ይሄው እዚህ ጋር እኮ ቃሌ አለ። አዎ ጥሩ። የምትሰሙት ቃል ቆይ የምትሰሙት ቃል የላከኝ አብ ነው እንጂ እኔ አይደለም ማለት ነው። የቱ ጋር? ያው እዚሁ ጋር ለምሳሌ እኔ ከራሴ አልተናገርኩም፣ ነገር ግን የላከኛ በእሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ኦኬ እዚህ ጋር ስለዚህ ማን ነው ሰጪው? የማን ቃል ነው? ባለቤትነቱ የማን ነው? ይቃል የአብ ነው። እሺ በጣም ጥሩ። ስለዚህ የአብን ትእዛዝ ለዛ ነው ምን አለ? ትእዛዝ ነው የሚሰጠው። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ። ስለዚህ የእግዚአብሔር ትእዛዝ ነው እንጂ ኢየሱስ አይፈርድም ማለት ነው። ቃሌን አለ ቃሌ ይፈርድበት አለ። ፈራጅ ደግሞ እሱ ነው እኮ። ይኸው አልፈርድም አለ። የምፈርድበት እኔ አይደለሁም አለ። ሰው በመጨረሻ ቀን መጥቶ የሚፈርደው እሱ ነው አልኩ። እኔ አይደለሁም አለ። ምን እናድርግ ታዲያ? እና ማንም ፈራጁ አብ ነው እያልከኝ ነው? አዎ ጀግና። በቃ አሁን ምን ይላል መሰለህ? አብ አይደለም። እንዴት እንደሆነ ላሳየህ። ዮሐንስ ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ በዚያን ቀን ቀጥሯልና አለ። በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርዳለው አለ። ማን ነው በጽድቅ ሊፈርድ ያለው? በልጁ አንብበው። ቀን ቀጥሯልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርዳለው አለ። ማን ነው ባዘጋጀው ሰው የሚፈርደው? ኦኬ አምላክ። ማን ነው እሱ? ያ አምላክ አንተ በዚያም ቀን ባዘጋጀው ሰው ያዘጋጀው ሰው አዘጋጂው ማን ነው? ስጋን አዘጋጀልኝ እያለ ሲናገር የነበረው ማን ነው? ሰው ነው አዘጋጁ። ስጋን አዘጋጀልኝ ብሎ ሲናገር የነበረው ማን ነው? ኢየሱስ። አዎ። ስለዚህ በዚያን ቀን ባዘጋጀው ሰው ብሎ ሲናገር ያዘጋጀው አብ ነው አይደለ? አዎ። ስጋውን ያዘጋጀው ስለዚህ በልጁ ይፈርዳል ማለት ነው። አየህ። ስለዚህ በተመሳሳይ ሁኔታ እዛ ጋር ልክ በተመሳሳይ ሁኔታ እዛ ጋር ልክ ኧረ እባክህ በተመሳሳይ ሁኔታ እዛ ጋር ምን አይነቱ ነው እንደው እሺ። ስለዚህ በልጁ ይፈርዳል። እንደዛው ሁሉ ኢየሱስ መላኬን ልካለሁ ብሎ ሲናገር መላኩን መላኩ ሳይሆን እግዚአብሔርን ለምኖ እንደሚልክ መናገሩ ነው። ኦኬ እግዚአብሔርን ለምኖ ይልካል። ስማ አንዴ
ለምን የሱን ማንነት እዚህ ጋር እያሳየ እኔ እያለ እልካለሁ እያለ አወራ? ለምን ሰርድ ፐርሰንን አልገለጸም? እዚህ ጋር አምላክ አብን ለምን አልገለጸም? እዚህ ጋር እሱን ማንነቱን ለምን አሳየ ነው እኔ እያልኩ ያለው። አዎ እኮ እሱን ነው እኮ የምልህ። የሚፈርደው እሱ ሳይሆን ባዘጋጀው ሰው ነው የሚፈርደው እሱ። ኦኬ ባዘጋጀው ሰው ይፈርዳል አምላክ ማለት ነው አብ። አብ ሲፈርድ ደግሞ ለእሱ ለአብ ምን ያደርጋል? ስልጣን ሰጥቶታል። ለወልድ ይቅርታ፣ ለወልድ ምን አድርጎታል? በሰማይና በምድር ስልጣን ተሰጠኝ አለ። ይፈርድ ዘንድ ስልጣን ሰጠው አይልም እንዴ? አምላክ እንዴት ለአንድ ሰው ነው ለምትለው ሰው እንዴት ስልጣንን ይሰጣል? አንተ አሁን እዚህ ጋር ስታስበው ለምን አይሰጥም? ለምሳሌ ፀሐይን ማቆም የሚችል ሰው አለ? ይሄ ስልጣን ያለው ሰው አለ? ኦኬ እንትን አያሱ አቁሟል በጸሎት። አይ ማቆም የሚችል ሰው አለ ወይ ነው ያልኩህ እኔ ስትል። ፀሐይን ማቆም የሚችል ሰው አለ እንዲህ ስታየው? እንዴ ኢያሱ በጦርነት አቁሟል በጸሎት። ቆይ ግን ማቆም የሚችል ሰው አለ? ማቆም ስትል እንዳይሄድ ነው ወይስ እዛው በቦታው እንዲቀር? ልክ ኢያሱ እንዳቆመ ማቆም ይቻላል? ስልጣን ሳይሰጥ አምላክ? አዎ በእግዚአብሔር ኃይል ይቻላል። እግዚአብሔር አምላክ ነው የሚያደርገው። አዎ ስልጣን ሰጥቶ በዛ ስልጣን ተጠቅመ ነው የምታቆመው አይደለ? ኦኬ ኢየሱስ ራሱን እኮ ህይወት ሰጪ አድርጎ የህይወት እንጀራ አድርጎ የህይወት መንገድ አድርጎ ምን አለ መሰለህ ዮሐንስ ወንጌል እሱ እንደሆነ ራሱን እኮ ማንነቱን እያሳየ እኮ እያወራ እኮ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ህይወት እንዳለው እንዲሁ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና አለ። አየው አብ ነው ህይወት እንዲሰጥ የሰጠው። ኦኬ ኦኬ ከሱ በቀር ወደ አብ መድረስ አንችልም ማለት ነው። በዚህ መሰረት ኦኬ ችግር የለውም። በኢየሱስ ዘመን ለነበሩ ሰዎች እንደዛ ነው። በባይብሉ መሰረት ትክክል ነው። ችግር የለው ችግር የለው። ኢብራሂም እንትን ኔትወርክ መሰለኝ ተቆራርጧል። በቃ ኢየሱስማ አዎ ትክክል ለመንገድ ነው፣ ግን የሚያዳርሰው ነው። ያው ከላይ ያለው የሚፈልገው ስማ አሁን እዚህ ጋር አንተ አሁን ማመን ያለብህም ነገር ኢየሱስ ክርስቶስ በቃ በመጽሐፉ መሰረት ሞቷል ማለት ነው። አብ አስነስቶታል። ኢየሱስ አለመሞቱን ፕሮግራም ባይብል ላይ ማንም ያስነሳው የኢየሱስ ክርስቶስ መሞት እግዚአብሔር ነው ያስነሳው። ሪያሊቲ ነው። እግዚአብሔር አስነሳው ይላል። አይ ሮንግ እንደሆነ ላሳይ። ሚካደቅ አይደለም፣ እውነት ነው። ላሳየሽ። ዮሐንስ ወንጌል ምዕራፍ 7 ቁጥር 25 ላይ ምን እያለ ይናገራል? እነዚህ ሊገሉት የሚዘባበቱበት እነዚህ አይደሉም ምናምን እያለ ይናገርና ከዛ ቁጥር 34 እና 33 ላይ ይሄ ሊገሉት ቆይ አንዴ እንደውም ላውጣለሁ። ፈሪሳውያን ልቀውበት አንዴ ላውጣለሁ። ኧረ እኔ አወጣልሃለሁ። ቆይ ችግር የለውም። ያው እኔ መጽሐፍ አለኝ፣ እርዳታ አያስፈልገኝም ከይቅርታ ጋር። ምን አለ እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ፣ ሊገሉት የሚፈልጉት ይህ አይደለምን አሉ። እዛ እያነበብክ ታች ድረስ ስመጣ ስለዚህ ሊይዙት ይፈልጉ ነበር አለ። ለምንድን ነው ሊይዙት የሚፈልጉት? ሊገሉት። በጣም ጥሩ። ከዛ በኋላ ቀጠለና ከህዝቡ ግን ብዙዎቹ አመኑበትና ክርስቶስ በመጣ ጊዜ ይህ ምናምን እያለ ይቀጥልና ፈሪሳውያንም አለ ህዝቡ ስለሱ እንዲህ ሲያንጎራግሩ ሰሙ። የካህናት አለቆችን ፈሪሳውያንም ሊይዙት ሎሌዎችን ላኩ። ለምን ነው የሚይዙት? ሊገሉት። በጣም ጥሩ። ኢየሱስ ገና ጥቂት ጊዜ ከእናንተ ጋር ቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁ። ለምን ነው የሚፈልጉት? ሊገሉት። አታገኙኝም። ኦ ማይ ጋድ አለቀ። አገኙትም። ኖ አለቀ እኮ ሊገሉት። ያው አታገኙኝም ማለት እኮ አለቀ። ኮንቲኒው